ሰላም ጤና ይስጥልን እንደምን አላችሁ ውድ አድማጭ ተከታታዮቻችን እንደምን አላችሁ ሁላችሁንም ባላችሁበት ሰላሙን ጤናን እየተመኘንላችሁ ለዛሬ ያዝናቸው ፕሮግራሞች አሉ። አዲሱና አሁን የተፈጠረው አንገብጋቢው የኢትዮጵያ የሰሜን ጉዳይ ነው። ማይጸብሪ አካባቢ ላይ የጦር ክምችት ተከማችቷል። የትግራይ በዚህ በኩል የአማራ በሌላ በኩል የመከላከያ ሰራዊት በሌላ በኩል ከፌደራል መንግስት ሰሞኑን በተከታታይ ሲጎርፍ የነበረው ጦር እዛ ላይ ሰፍሯል። መካናይዝድ መድፎች፣ ታንኮች ተከማችተዋል። የቲዲኤፍም ጦር ሰራዊት እዛ ቦታው ላይ ሰፍሮ ጉብ ብለዋል። ጥይት መተኳኮስ ተጀምሯል። ማን ነው ጥይቱን መጀመሪያ የተኮሰው? እሱን አብረን የምናየው ይሆናል። ለማንኛውም ወዴት ያመራ ይሆን? ትሪፕል አሊያንስ ተፈጥሯል። ፋኖ ከትግራይ ክልል ጋር፣ ኤርትራ ከትግራይና ከፋኖ ጋር። እነዚህ ትሪፕል አሊያንስ መፈጠሩ ለብልጽግናዎች ምን ተጽዕኖ ሊያመጣ ይችላሉ? ብልጽግና እውነት አሸንፎ እነዚህን ሶስቱ ኃይሎች አሸንፎ ወደሚፈልገው ወዳሰበው ፕላኑን ወዳቀደው ቦታ ሊደርስ ይችላል ወይ? የተሳሳተው የአብይ አካሄድስ ወዴት ሊያመራ ይሆናል? ጦርነቱ እውነት ተቀስቅሶ እንደ ባለፈው የሚደረግ ጦርነት ከሆነ በማን አሸናፊነት ነው ሊጠናቀቅ የሚችለው? አሸናፊ ሲኖራል ወይስ አይኖረውም የሚለውንም እናያለን። ታዲያ ትንኮሳው የማን ነው የሚለውንም አብረን የምናይ ይሆናል። ውድ አድማጭ ተከታታዮቻችን፣ በሌላ በኩል የትግራይ ክልል መንቀሳቀስ የጀመረው የመከላከያ ሰራዊት ወደ ቦታው ከተንቀሳቀሰ በኋላ ነው ወይስ ከመንቀሳቀሱ በፊት ነው የሚለውንም እናያለን። ውድ አድማጭ ተከታታዮቻችን፣ እነዚህ ትሪፕል አሊያንስ የሚፈጥሩት ሶስቱ ኤርትራና ፋኖና የትግራይ የቲዲኤፍ አባላትስ ከብልጽግና ጋር እውነት ይፋለማሉ ወይ? እውነት ተጋግዘው ብልጽግናን ይመታሉ ወይ? የመከላከያ ሰራዊት ላይ ጥቃት ይፈጽማሉ ወይ የሚለውንም ሀሳብ እናያለን። ውድ አድማጭ ተከታታዮቻችን እስከ መጨረሻው እንድትከታተሉን እየጋበዝናችሁ አሁን ወደ ያዝናቸው ፕሮግራሞቹ እናመራችኋለን። እስከ መጨረሻው ተከታተሉን። የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑም እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ እናሻግራችኋለን። ተከታተሉት። የጦር ሰራዊትም ማንቀሳቀስ ጀምሯል። ወደ ማይጸብሪ አካባቢ በቅርበት ያስቀመጣቸውን ካምፕ ውስጥ የነበሩትን ሰራዊት አንቀሳቅሰዋል። የአማራ ፋኖ ደግሞ በሌላ በኩል ወደ ማይጸብሪ አካባቢ በምስራቅ በኩል ባለው ቦታ ወደ ማይጸብሪ ጦር ሰራዊታቸውን አጠናክረው እዛ አካባቢ ላይ ሰፍረዋል እና ምን አይነት ጦርነት ነው አሁን የሚካሄደው ለሚለው ግራም የሚያጋባም ሆነዋል። በሁለቱም በኩል እስካሁን ድረስ ምንም አይነት የጦርነት የሚያሳዩ የጦርነት ጭምጭምታዎች አልነበሩም። ነገር ግን ብርሃኑ ጁላ ሰሞኑን በግብጽ በኩል ግብጽ ኤርትራን ረድታ ኤርትራን በኤርትራ በኩል መሳሪያ ሰጥታ በኤርትራ በኩል ቲዲኤፍ መሳሪያ ገብቷል የሚል ጭምታም አለ እና ያንን የኢትዮጵያ መንግስት ደግሞ ደርሼበታለሁ የኤርትራ እና የግብጽ መንግስታት ለህወሓት ለቲዲኤፍ እያስታጠቋቸው እንደሚገኝ ደርሼበታለሁ በማለት ሰሞኑን ሲናገር ነበር ማለት ነው። እና ሁለቱም አሁን ላይ ድምጽ የሌለው አካሄድን ተከትለው ጦርነቱን የጀመሩት ለማለት ነው። ከትግራይ ኃይል ጎን በመሆን የአማራ ፋኖም ኃይሉን አጠናክሯል። በፌዴራል መንግስት ላይ እርምጃ ለመውሰድ ነው ይመስላል። የፋኖ ኃይልም በእንደዚህ አይነት ሁኔታ ነው እንግዲህ አሁን ግብጽ ኤርትራን በኤርትራ በኩል አድርጋ ትግራይን አስታጥቃለች ስትል ኢትዮጵያ ትከሳለች።
ኤርትራንና ግብፅን ነው የሚከሱት እና ኤርትራና ግብፅን በሚከሱበት ወቅት ላይ በዛ በኩል መሳሪያ ገብቶላቸዋል የሚል ከሆነ ታዲያ ወደ ማይጸብሪ አካባቢ ላይ በአሰብ በኩል አድርጎ የገባው የመከላከያ ሰራዊት ለምን እዛ ላይ ሰፈረ? ያንን የተመለከቱ የትግራይ ኃይሎች ደግሞ የአብይ አህመድ ጦር እዛ መስፈሩን የተመለከቱት ከዛ ኋላ ነው ወደ ማይጸብሪ አካባቢ ላይ ጦራቸውን ያሰፈሩት የሚል ጭምጭምታም አለ። ኃይላቸውን ዛሬ ለማጠናከር ነው ወደዛ ያቀሉትና ምን አይነት ጦርነት ይካሄዳል ለሚለው በጣም ከባድ ጦርነት ነው የሚሆነው። ምክንያቱም ከኋላ በኩል ኤርትራ አለች፣ በጎን በኩል የአማራ ፋኖ አለ፣ በዚህኛው በቀኝ በኩል ደግሞ የትግራይ የቲዲኤፍ ሰራዊት አለ። አሁን የመከላከያ ሰራዊት በመሀል ይገባል ማለት ነው። ስለዚህ ይከበባል። አንድ ከፊት ለፊቱ ቲዲኤፍ ነው ያለው፣ በጎን በኩሉ የቲዲኤፍ ሰራዊት ነው ያለው። ከቲዲኤፍ ጀርባ ደግሞ የኤርትራ ሰራዊት አለ። የኤርትራ ሰራዊት በዛ በኩልም አድርገው አቋርጠው መምጣት ይችላሉ። በጎን በኩል እንደገና የአማራው ፋኖ አለ። መሀል ላይ የመከላከያ ሰራዊት ነው የሚኖረው ማለት ነው። እና ምን አይነት ጦርነት ከስንቱ ጋር ሊዋጋ ነው? የኢትዮጵያ መከላከያ ኃይል ስትራቴጂያቸው ግራ የሚያጋባ ሆነዋል። በምን አይነት አካሄድ ነው አንድን ጦርነት ሲካሄድ? ጦርነት መጀመሪያ ላይ ሲካሄድ እዛ ጦርነቱ የምታካሄድበት አካባቢ ላይ እዛ ያሉ አካባቢ ሰዎች ከአንተ ጋር ያላቸው ግንኙነት የጠነከረ መሆን አለበት። አለበለዚያ ግን እነዛ አካባቢዎች ላይ ያሉ ሰላማዊ ህዝቦች ከመንግስት ኃይላት ጋር ምንም አይነት ግንኙነት የሌላቸውና ጥላቻ የሚኖራቸው ከሆነ ደግሞ ጦርነቱ ዜሮ ደረጃ ላይ የመከላከያ ሰራዊት የሚደርስበት ሁኔታ ነው የሚታየው። ምክንያቱም እዛ አካባቢ ሆዳቸው ያረረ ህዝብ ነው ያለው። በፌዴራል መንግስት በገሚሱ በአማራ ክልል በኩል በዛ በአማራ ክልል በኩል የአማራ ህዝብ በመከላከያ በሰራዊትና በአብይ አህመድ ስርዓት ሆዳቸው ተቃጥለዋል። አይወዱትም። የትግራይ ህዝብም እንደዛው። አሁን በእነዚህ ህዝቦች መካከል አልፌ አሁን ለዚህ ነው በእንትን በኩል በአፋር በኩል አድርጎ ወደዛ የተጓዘው የመከላከያ ሰራዊቱ። በአፋር በኩልም ገሚሱ ይደግፋል፣ ገሚሱ አይደግፍም እና መሀላቸው ሊገባ ነው የኢትዮጵያ መከላከያ ሰራዊት። መሀላቸው ገብቶ ምን አይነት ጦርነት ሊያካሄድ እንዳሰበ እንግዲህ ከምናውቀው ነገር የለም። ነገር ግን አሁን ጦርነቱ ያው አንዳንድ ዘገባዎች እንዳመላከቱት እንዳውም የቲዲኤፍ የጦር ሰራዊት የበላይነትን እንደተቆጣጠረ ነው የሚናገሩት እና በሌላ በኩል ደግሞ የኢትዮጵያ መንግስት በኩል ደግሞ የሚወራው የበላይነትን እንዳገኙና ጄኔራሎችም የቲዲኤፍ 2 ጄኔራሎችም ተማርከዋል ብለው ከወዲሁ እያወሩ የሚገኙበትም ሁኔታ ነው ያለው እና እኛ የምንለው በኦሮሚያ ክልል ጦርነት አለ፣ በአማራ ክልል ሌላ ጦርነት አለ። አሁን ከቲዲኤፍ ጋር ሶስተኛ የሆነውን ጦርነት እንዳውም ከኤርትራ ጋር ለመክፈት ሀሳብ አላቸው። 4 በሉታ። ይህን ሁሉ ጦርነት የኢትዮጵያ መንግስት ከፍቶ ምን ለመሆን ነው? አሁን ምንድን ነው የትግራይ ሰራዊት ያጠፋው ነገር እዚህ ጋር ምንድን ነው? እስቲ ምንድን ነው ችግሩ? መጀመሪያ ታደሰ ወረደ ወደ አዲስ አበባ ተጋበዙ። ታደሰ ወረደ እኔ ዝር አልልም፣ እግሬ ወደ አዲስ አበባ ዝር አይልም፣ ምክንያቱም ቃል የገባችሁትን የፕሪቶሪያውን የሰላም ስምምነት የተፈራረምነውን እስካሁን ድረስ አልፈጸማችሁም። በዛ ላይ
ለትግራይ የሚበጀተውን በጀትም አቋርጧቸዋል። እንደፈለጋችሁ እያረጋችሁ ያለበት ሁኔታ ነው ያለው። ከገንዘብ ጭምር ከባንክ መጀመሪያ ከባንክ ይወስዱ የነበረው የተተመነ ገንዘብ ነበረ። ያ የተተመነውን ገንዘብ እንደገና ወደ ታች አወረዱትና ቀነሱት እና ያ ሁሉ እየተደረገ እያዩ የትግራይ የቲዲኤፍ አመራሮችም እያዩ በምንስ አይነት ሁኔታ ነው ወደ አዲስ አበባ ሄደው ምንድን ነው የሚወያዩት? አንድም ነገር በተግባር የፕሪቶሪያ ሰላም ስምምነቱ ከተደረገ ጀምሮ አንድም በተግባር የተደረገ ነገር እና የትግራይን ሕዝብ የሚያስደስት ነገር ወይ ደግሞ የተፈናቀሉትን የትግራይ ነዋሪዎችን ወደ ቀያቸው መመለስ ባልተቻለበት ሁኔታ በምን አይነት ሁኔታ ነው ታዲያ አቶ ታደሰ ወረደ ሄደው አዲስ አበባ ምን ለማድረግ ነው? ስለዚህ አቶ ታደሰ ወረደ አሁን ትላንትና ዛሬ እንደተናገሩት ጥሪ ቀርቦልኝ ነበር፣ አልሄድም፣ እግሬ ዝር አይልም ወደ አዲስ አበባ፣ አድርጉ የፈለጋችሁትን። እሳቸው እንደዛ ከማለታቸው ኋላ ደግሞ በስልክ ተነጋግረው እንደዛ ሲሉ በረራው ተቋረጠ። በረራው መቋረጡ ምክንያት ሲጠየቁ ምክንያቱን የኢትዮጵያ አየር መንገድም ምንም አይነት ምክንያት ሊሰጥ አልቻለም። ስለዚህ ጦርነቱን ማን ጀመረው፣ ማን አስጀመረ የሚለውን ለመተንበይ በአሁኑ ወቅት ላይ ያስቸግራል። ያለበት ምክንያት አለን። አሁን መጀመሪያ ላይ የመከላከያ ሰራዊት ነው በአፋር በኩል አድርጎ ወደ ማይጸብሪ አካባቢ የተንቀሳቀሰው መጀመሪያ ላይ። ከዛ በኋላ ያንን የተመለከቱ የቲዲኤፍ ሰራዊት ደግሞ ከርቀት ሆነው እዛ አካባቢ ላይ ጦራቸውን አሰፈሩ። ጦራቸውን ሲያሰፍሩ ሁለቱ በትይዩ ይተያያሉ ማለት ነው። የዛን ጊዜ ማን መጀመሪያ ጥይት ተኩሶ ጦርነቱን እንደጀመረው አይታወቅም። ተተኳኩሰዋል። በአዲስ ሌላ አዲስ ጦርነት ጀምረዋል ማለት ነው። በእንደዚህ አይነት ሁኔታ የኢትዮጵያ መንግስት የጦር ሰራዊቱን ኃይሉን ባያሰማራና ትግራይ ጦርነት ለማድረግ ሀሳቡም አልነበራቸውም። ምክንያቱም እስካሁን ድረስ እየለመዱት ነው። ጦርነትማ የሚፈልጉ ከሆነ አያቸው እዚህ ጋር ጦርነት የሚፈልጉ ቢሆን ኖሮ ይሄን ያህል ባልተለማመጡት ነበር፣ አይለማመጡትም ነበር። ነገር ግን እነዚህ የትግራይ ኃይሎች ጦርነት አልፈለጉም። ነገር ግን ብርሃኑ ጁላ ሰሞኑን በተደጋጋሚ እየተናገረ ያለውን እስቲ እናሰማችሁ። ጁላ ምን አሉ? እስቲ በዚህ ጉዳይ ላይ እስቲ እንስማቸው። የሆነ ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ፣ የክህደት ኃይል ነው። ይሄ ኃይል የትግራይን ኃይል ነው የሚሉት፣ የክህደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ መነቀል አለበት። ኢትዮጵያ ሰላም አታገኝም። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር ይሄ መነዶ አሊያንስ ይፈጥራል። አዎ ሉክ ይሄ ራሱ ክደት ነው። አዎ ይሄ ራሱ ክደት ነው። ሌላ የክደት መልክ ነው። ጄኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን። እንግዲህ አሁን አስቡ። እዚህ ጋር ምን አለ መሰላችሁ? እዚህ ጋር አሁን ያለው ነገር ግራ የሚያጋባ ነው። እዚህ ጋር ያለውን ነገር እስቲ እንንገራችሁ። መጀመሪያ የኢትዮጵያ መንግስት ከኤርትራ ጋር አዲስ ጦርነት ለመጀመር ፈልጎ ነበር። ኢት ሚንስ ላይክ ዛት። ምክንያቱም እነዛ የጦርነት ጉሰማዎች ሲደረጉ ለዛ ነው የተነሳው አላማው። ከዛ ኋላ ለዛ አላማ በሚነሳበት ወቅት ላይ እነዚህ የትግራይ ኃይሎች ደግሞ ከኤርትራ መንግስት ጋር ጥምዶ ፈጠሩ። ያ የነሱ ጥምዶ ፈጠር በጣም አብግኗቸዋል፣ በጣም ተናደዋል። ምክንያቱም ቀደም ብለው የትግራይን ሰራዊት ከኤርትራ ጋር የሚደረገው ጦርነት ላይ እገዛ እንዲያደርጉ ጠይቋቸው ነበር ነው የሚባለው።
ያንን እምቢ አሉ። የትግራይ ሰራዊት ደግሞ ያንን እምቢ በማለታቸው አሁን ከትግራይ ጋር ከኤርትራ ጋር ጽምዶ መፍጠራቸው ያ አብግኗቸዋል። አሁን ብርሃኑ ጁላ የተናገረውን እዚህ ላይ እንመልከት። ምንድን ያሉት ብርሃኑ ጁላ? ትናንት ጄኖሳይድ ፈጸመብኝ ስትል የነበረውን ኃይል ጋር እንዴት ዛሬ ሽርክና ፈጠርክ? ሽርክና ፈጠሩ። ያ አብግኗቸዋል። እና እነዚህ ኃይሎች ከኢትዮጵያ ምድር ላይ እስካልተወገዱ ድረስ ሰላም የለም እያለ እኮ ነው ብርሃኑ ጁላ። ሰላም የለም፣ ስለዚህ እነዚህን ማስወገድ አለብን እየተባለ ነበረ። ሰሞኑን ነው ብርሃኑ ጁላ የተናገሩት። ከዛ በኋላ ይህንን በተናገሩበት አፋቸው የመከላከያ ሰራዊቱን ማንቀሳቀስ ጀመሩ። የመከላከያ ሰራዊቱ ሲንቀሳቀስ የነበረው ለማንም ሳይናገር ሌሊት ይጓዝ ነበር። ምንጮች እንደሚያመለክቱት ከሆነ ሌሊት ሲጓዙ ነበር። ከተለያዩ ካምፖች አሉ የሚባሉ የመከላከያ ሰራዊት አዛዦች ማንቀሳቀስ ጀመሩ። ከመካከለኛው እስከ አፋር ድረስ እስከ ማይጸብሪ ድረስ ሌሊት ነው። ቀን አይጓዙም አሉ። ኦራል መኪና ተጭነው ማታ እየተጓዙ እዛ ቦታ ደረሱ። ያንን የተመለከቱት የቲዲኤፍ ደግሞ በአጉሊ መነጽር ነው ያዩት። ያንን የተመለከቱት የቲዲኤፍ ሰራዊት ደግሞ መጀመሪያውንም ቋፍ ላይ ነው ያሉት። ምክንያቱም ራሳቸውን እያዳመጡ ነው የሚገኙት። ሰራዊቱን ወደ ማይጸብሪ አካባቢ ማንቀሳቀስ ጀመሩ። ዛሬ ደግሞ ለማጠናከር ያንን ሰራዊት ሌላ ተጨማሪ ኃይል ከቲዲኤፍ በኩል ወደ አካባቢው መጉረፍ ጀምረዋል። በመከላከያ ሰራዊት በኩልም ሌላ ተጨማሪ ኃይል እየመጣ መሆኑ ተነግሯል። አሁን የኢትዮጵያ መከላከያ ሰራዊት ይመስለኛል እኔ ብልጽግና አመራሮች እና ባለስልጣኖች ለምን እንዲህ አይነት የወረደ ስራ ይሰራሉ ግራ የሚያጋባ ቢሆንም፣ ነገር ግን አሁን ከአማራ ጋር ሰላም የላቸውም፣ ከትግራይ ጋር ሰላም የላቸውም፣ ከህወሓት ጋር ሰላም የላቸውም። እዚህ አካባቢ ላይ መጥተው ጦርነት እዚህ ሰሜኑ አካባቢ ላይ መጥተው ጦርነት ማድረግ ለመከላከያ ሰራዊት ምን ስብራት ነው የሚሆነው? ምክንያቱም የትግራይ ሰራዊት ብቻ አይደለም፣ በዚህ በጎን በኩል ደግሞ የአማራ ሰራዊት አለ። የአማራ ሰራዊት የአማራ ፋኖ አሁንም ውጊያ ላይ ነው ያለው። እዛ አካባቢ ካገኛቸው ደግሞ አይምራቸውም። ትግራይ አለ በዚህ በኩል ሌላ ተጨማሪ ኃይል ደግሞ ለትግራይ ከኋላ ደጀን ሆኖ ይመጣል የኤርትራ ሰራዊት። ምክንያቱም ኤርትራ እነዚህን ኃይሎች የትግራይን ኃይል የመከላከያ ሰራዊት የትግራይ ኃይል ላይ የበላይነት የሚያሳይ ከሆነ ወደ ላይ ይተላለፋል ብለው ስጋት ስላላቸው በተጠንቀቅ ላይ ቆመዋል። የትግራይ የኤርትራ ሰራዊትም ስለዚህ በተጠንቀቅ ላይ ያለ ሰራዊት ነው። ስለዚህ ትግራይ ላይ ትንሽ የበላይነት የመከላከያ ሰራዊት የሚያሳይ ከሆነ ከኤርትራ በተጠንቀቅ ላይ ያለው ሰራዊት ደግሞ ወደዚህ መጉረፍ ይጀምራል። አሁን እንግዲህ ምን አለበሉኝ ይሄ ነገር ባይከሰት እንደዛ አይነት ሁኔታ ነው አሁን የሚገኘው እና ለብልጽግናዎች በጣም ስብራት ነው የሚሆነው። ከአማራ ጋር ሰላም የላቸው፣ ከትግራይ ጋር ሰላም የላቸው፣ ከኤርትራ ጋር ሰላም የላቸው። ደግሞ የሄዱት እዛ ሰሜን አካባቢ ላይ ነው። በዚህ የአማራ ፋኖ እነዚህ የመከላከያ ሰራዊት የሚያቋርጥባቸውን መንገዶች ሄዶ የሚዘጋ ከሆነ ከኋላው ሆኖ ማለት ነው የሚዘጋ ከሆነ ቲዲኤፍን በዛ ጋር አቋርጦ ያንን የቲዲኤፍ የመከላከያ ሰራዊት የሚመጣበትን መንገድ ትልቁን አውራ ጎዳና የሚዘጋ ከሆነ የመከላከያ ሰራዊት መፈናፈኛ ነው የሚያጣው እና እንደዚህ አይነት አጣብቂኝ ውስጥ ስሌቱ ያልተሰራ በነጌታቸው ረዳና ሳምሪ በተባለው እነዚህ ሳምሪ የተባለው ጥምረት ፈጥረው ከብልጽግና ጋር የሚያደርጉት የተሳሳተ የጦርነት አካሄድ ለኢትዮጵያ አይበጃትም። የአብይ መንግስት ለምንድን ነው ጦርነቱን የሚያደርገው የምትሉ ከሆነ ብርሃኑ ጁላ የተናገረው
ነው ምክንያቱ። ብርሃኑ ጁላ ምንድን ያለው እነዚህ ኃይሎች ከኢትዮጵያ ምድር እስካልተወገዱ ድረስ ሰላም ኢትዮጵያ አታገኝም ብለዋል። ከዚህ ቀደምም በእንደዚሁ አይነት የሰሜን እዝ ላይ ጦርነት ሲያደርጉ ሲከፍቱ ዘሴ ሚኒስትሩ እንደዚህ አይነት ቃላት ነው ያኔም የተጠቀሙት። ይሄ ኃይል እስካልተወገደ ድረስ ነባር አመራሮቹ እስካልተጠረጉ ድረስ ሰላም አይገኝም ብለው ነው የሚያምኑት። አሁን ምንድነው አላማቸው? የብልጽግና መሪዎቹ ምንድነው አላማቸው? እነዚህን የፕሪቶሪያ ሰላም ስምምነቱን በተደጋጋሚ ከጌታቸው ረዳና ከጻድቃን ጋር ያደረግነው እያሉ ነው። እነዛ ማለት ደግሞ ከጻድቃንና ከጌታቸው ረዳ ጋር ያደረግነው ሌላው አይመለከተውም ማለታቸው ነው። የተደረገው እኮ ስምምነቱ ለትግራይ ህዝብ ነው እንጂ ለትግራይ አመራሮች እኮ አይደለም። ከአመራሮች ጋር የተደረገ ስምምነት እኮ አይደለም። ነገሩ አውቀው አብይ አህመድ ያውቀዋል። ነገሩን አውቀው ወደ ጠማማ መንገድ ይሄዳል እንጂ ነገሩን በትክክል ያውቀዋል። እና አሁን እኛ እዚህ ጋር የምናወራው ነገር የአብይ አካሄድ ትክክል አይደለም ነው። ወደ ትክክለኛ መንገድ ቢመለስ የተሻለው ነው ይሆነዋል። ወደ ትክክለኛ መንገድ ቢመለስ የተሻለ ነው። ምክንያቱም እንደዚህ የትግራይ ቀደምት የነበሩትን ያጠፉትን አጠፉ፣ አሁን የቀሩትን እነ ጄኔራል ታደሰ ወረደን እነ ደብረ ጽዮን ገብረ ሚካኤልን ለማጥፋት ነው አሁን አላማቸው። እነሱን አጥፍተን ሳምሪ የተባለውን ይህንን ከትግራይ የተገነጠለውን ቡድን እዛ ላይ መንግስት አድርገን እዛ ላይ ይሾማለን ነው። ዛት ሚንስ እንደዛ አይነት አካሄድ ነው። ስለዚህ የቲዲኤፍ ጦር ሰራዊት መውደም አለበት እና ብልጽግና እንደፈለገ ትግራይን ሊያሽከረክር የሚችልበት ሁኔታ መፈጠር አለበት ነው የአብይ አካሄድ። ያ ደግሞ ይቻላል ወይ? ከአሁን ቀደምም ተሞክሮ ያልተቻለ መሆኑን ሁላችንም እናውቃለን። አሁን ላይ ይቻላል ወይ? አብይ አህመድ ለምንድን ነው በጭፍን የሚሄደው? ለምንድን ነው ጦርነቱን ከነዚህ የትግራይ ኃይሎችና ከአማራ ከኦሮሞ ነጻነት ግንባር ጋር የሚያደርገውን ጦርነት ትቶ በሰላማዊ በሰለጠነ መንገድ ለምንድን ነው ሀገሪቷን የማያስተዳድረው? አሁን ጦርነቱ ተቀሰቀሰ። ከእንግዲህ ወይ እነዚህን አካላት እነዚህን ኃይሎች ወይ የመከላከያ ሰራዊት ድራሻቸውን አጥፍቶ ኢትዮጵያን ያስተዳድራል አንድ፣ ወይ ደግሞ ተባብረውበት የአብይ አህመድ የመጨረሻው የስልጣን ዘመናቸው የሚያከትምበት ሁኔታ ይፈጠራል። ከዛ ውጪ ምንም ነገር የለም። ያ ካልተደረገ ግን አሁን የመጨረሻ ነው። ያ ካልተደረገ ግን ከአሁን በኋላ ሌላ የፕሪቶሪያ ሰላም ስምምነት እናደርጋለን ተብሎ የሚጠበቅ ነገር አይኖርም። ምክንያቱም አንዴ የሰላም ስምምነት ተብሎ ተክደዋል የትግራይ ኃይሎች። ኤርትራ ደግሞ ከራሷ ላይ እየጠበቀች ነው፣ ትወጋናለች፣ አሁን ይጀምራሉ ብለው በቀደም ለታ ፕሬዚዳንት ኢሳያስ አፈወርቂ የተናገሩት አለ። በተደጋጋሚ በህዝብ በኩል በጎጃም በኩል ይመጣሉ፣ በምናምን በኩል ይመጣሉ እየተባለ የሚወራ ነገር አለ። እኛ ያንንን አናዳምጥም። ትንኮሳው አንዲት ጥይት ወደ ኤርትራ ስትተኮስ ነው የምናውቀው። ራሳችንን ለመከላከል ዝግጁ ነን። አሁን ላይ ግን የራሳችንን ስራ እንሰራለን ያሉት። ስለዚህ በተጠንቀቅ ላይ ነው ያሉት የኤርትራ ጦር በተጠንቀቅ ላይ ነው ያለው። የቲዲኤፍ በተጠንቀቅ ላይ ነው ያለው። የአማራ በተጠንቀቅ ላይ ነው ያለው። መሀል ላይ ነው የመጣላቸው። አሁን የመከላከያ ሰራዊት ከአማራ ፋኖ ጋርም ጠላት ናቸው፣ ከትግራይ ጋር ጠላት ናቸው፣ ከኤርትራ ጋር ጠላት ናቸው። በዚህ መሀል እነዚህ ሶስቱ ሲተባበሩ ምን ይከሰታል የሚለው መልሱን ለእናንተ እንተውና፣ ለማንኛውም የትግራይ ኃይሎች መጥፋት አለባቸው፣ የአብይ እርምጃ መወሰድ አለበት ተብሎ እስከ አሁኗ ቀን ድረስ ሲስማሙና ሲወያዩ የነበረ ሁኔታ ነው ይሄ ጉዳይ። በዚህ ጉዳይ ላይ በተደጋጋሚ ስብሰባ አድርገዋል የብልጽግና ፓርቲ አመራሮች። በተለያዩ ወቅቶች እንዴት ቲዲኤፍን ማጥመድና ማጥፋት እንደሚቻል የአማራን የኦሮሞን ሰራዊት
ገብስ ነው ብለዋል። ሌላው ገብስ ነው ብለዋል። ካሁን ቀደም መጀመሪያ መጥፋት ያለበት እነዚህ የትግራይ ሰራዊት ነባር አመራሮች ናቸው ብለዋል። አሁን ደግሞ እያበገናቸው የሚገኘው ደግሞ ከኤርትራ ጋር ለምን ሌላ ጥምዶ ፈጠሩ? ትላንት ጄኖሳይድ ብለው ሲከሱ የነበሩት እናንተስ፣ የመከላከያ ሰራዊትስ የኢትዮጵያ ፌዴራል መንግስትስ ከኤርትራ ጋር ቅንጅት በፈጠረበት ወቅት ላይ ምን ለማድረግ ነው? የራሱን ክልል አይደለ እንዴ? ሰው እንዴት የራሱን ክልል በሌላ ሉዓላዊ አገር ወታደሮች አምጥቶ ያስመታል? ያስ ትክክለኛ አካሄድ ነው? ዛሬ ለምን ገረማቸው? የትግራይ ኃይሎች ከሻዕቢያ ጋር ቅንጅት መፍጠራቸው ለምን ገረማቸው? እሱ ነው እኮ ግራ የሚያጋባው። ለምን ገረማቸው? ያ መሆኑ ነው የኢትዮጵያን መንግስት እያናደደ የሚገኘው። ምክንያቱም የትግራይ ኃይሎችን ብልጥ ናቸውና፣ ምክንያቱም ከዚህ ቀደም በደል ደርሶባቸዋል። ዛሬ ደግሞ ጠላት እየሆነ የመጣው የራሱ የገዛ የሀገሩ መንግስት ነው። ስለዚህ የገዛ የሀገሩ መንግስት ዛሬ ጠላት ስለሆነ ማድረግ ያለበት ምንድን ነው? ትላንት ጠላቱ የነበረውን በቀኝ እጁ መያዝ ነው ያለው አማራጭ። ምክንያቱም መፈናፈኛ አልነበረውም። ያኔ በአራቱ አቅጣጫ ከበውታል። ወደ ኤርትራ በኩል መሄድ አይችልም። ወደ አማራ ክልል በኩል መዝለቅ አይችልም። በአራቱም አቅጣጫ ዘግተውበት ነው። ወደ አማራ ክልል መግባት አይችልም። ዘግተውበት ነው ያኔ ትግራይን የደበደቡት። አሁንስ የትግራይ ኃይሎች ወደ ኋላ እንኳን የሚሸሹበት ጦርነቱ የሚበረታ ከሆነ እንኳን ደጀን አላቸው፣ ከኋላ ደጀን አላቸው። ወደ ኤርትራ ማፈግፈግ ይችላሉ። ያኔ ጠባብ ነው፣ ምድሩ ጠባብ ነው። ወደ ኋላ ማፈግፈግ አይችሉም ነበር። አሁን ወደ ኤርትራ ማፈግፈግ ይችላሉ። ምክንያቱም ሁለቱ ቅንጅት ፈጥረዋልና። በዚህ ሁኔታ ላይ ነው የኢትዮጵያ መንግስት መጥቶ አሁን ከነሱ ከትግራይና ከአማራ ፋኖ ጋር ለመፋለም ወደ ማይጸብሪ አካባቢ የመጣው። ለምንድን ነው ጦሩን ያንቀሳቀሰውና ወደ ማይጸብሪ ያመጣው? መጀመሪያ የመከላከያ ሰራዊት የመጣው ሰሞኑን በተከታታይ ለ2 ሳምንት እኮ ነው ወታደሮች ከመሀለኛው ክፍል ሲጓጓዙ የነበረው ወደ ማይጸብሪ አካባቢ። በአፋር በኩል የሰፈረው ጦር ኃይል አለ፣ ሰራዊት ነበረ። ያም ተንቀሳቀሰና ወደ ማይጸብሪ ወረደ። ከዛ ውጭ ደግሞ ሰሞኑን በተከታታይ ማታ ማታ ይጓዝ የነበረ የፌዴራል ሰራዊት ቀጥታ ኃይሉን ያለ የሌላ ኃይሉን ወደ ማይጸብሪ አካባቢ ትግራይ ክልል ላይ አምጥቷቸዋል። ያ የሚወዛገቡበት ቦታ ነው። ደግሞ የአማራና የትግራይ ክልል የሚወዛገቡበት ቦታ ነው። እዛ ላይ መጥተው ያንን መከላከያ ሰራዊቱን አሰፈረ። ያንን የተመለከቱት ትግራዮች ደግሞ ወዲያውኑ ውለው ሳያድሩ ጦራቸውን ወደዛ አንቀሳቀሱ። ምክንያቱም አፍንጫ ስር የመጣን ኃይል መጥቶ እስኪደበድበ አጠብቅም። አንተም ጠጋ ትልና ታያለህ ሁኔታውን። በዛ መካከል እነሱ ማስጠጋት ሲጀምሩ በመሀላቸው ማን ተኮሰ ይከሌ ተኮሰ ሳይታወቅ ጦርነቱ ተጀመረ እና ማን ነው መጀመሪያ የጦር ሰራዊቱን ያንቀሳቀሰው የሚለው ጉዳይ የትግራይ ኃይሎች አይደሉም። አሁንም በተደጋጋሚ የምንናገረው ነገር ይሄ ነው። የትግራይ ኃይሎች አይደሉም። መጀመሪያ ሰራዊቱን ያንቀሳቀሰውና ወደ ማይጸብሪ አካባቢ እንዲሰፍሩ ያደረገው የመከላከያ ሰራዊት ከፌዴራል መንግስት በተሰጠ ትዕዛዝ ነው። በተሰጠ ትዕዛዝ እነዚህ ሰራዊት ወደ ማይጸብሪ አካባቢ መንቀሳቀስ ጀመሩ። ያንን የተመለከተው የቲዲኤፍ ሰራዊት ደግሞ ወዲያውኑ ውሎ ሳያድር ያው ሰራዊቱን ወደዛ አንቀሳቀሰ ማለት ነው። በዚህ መካከል ምክንያቱም ዓይንህን መጥተው እስኪወጉ ድረስ አጠብቅም። ሰራዊታቸውን አምጥተው እዛ አካባቢ ያልነበረውን ሰራዊት ነበረ። ሰራዊት እንደዛ በገፍ አልነበረም፣ በብዛት እንደዛ ሲሆን ምክንያቱም በወታደራዊ ስልት መጀመሪያ ከነበረው ሰራዊት መጠኑ በዛ ብሎ አንድ ቦታ ላይ የሚሰፍር ከሆነ የሆነ ዓላማ አለው ብለው ነው በወታደራዊ እንትን ያውቁታል። ስለዚህ ከመጠን በላይ የሰፈረውን ወታደር በመመልከት እና ሌሎች ደግሞ የጦር መሳሪያዎች ወደዛ በመምጣት ታንክና መድፍ ሁሉ ወደዛ መጓጓዙን የተመለከቱት የቲዲኤፍ ሰራዊት ደግሞ ውለው ሳያድሩ
አንቀሳቀሱ ማለት ነው። በዚህ መሀል ጦርነቱ ተከሰተ። ማን ነው መጀመሪያ የተኮሰው ለሚለው እሱን እኛ እንዲህ ነው ማለት አንችልም። ነገር ግን የትግራይ ኃይሎችም አፍንጫ ስር የመጣውን ሰራዊት እያዩ የጦር መሳሪያ አፍንጫቸው ስር በገፍ መምጣቱን የተመለከቱት ወዲያውኑ መከላከያ ሰራዊት ማለት የቲዲኤፍን ሰራዊት አጠናክረው ወደዛ ማጓጓዝ ጀመሩ ማለት ነው። መጀመሪያ ግን የሰፈረው የመከላከያ ሰራዊት መሆኑን አሁንም ሊሰመርበትና ሊታወቅ ይገባል። አሁን ምን አይነት ጦርነት ነው የሚካሄደው ነው ግራ የሚያጋባው ነገር። ምን አይነት ጦርነት ነው የኢትዮጵያ መንግስት ያቀደው? ምን አይነት ክደው የትግራይ ሰራዊትን ክደው አፈንግጠው ከጠላት ጋር የወገኑ ቡድኖች ካሉ ምንጊዜም በወታደራዊ ስልት የሚደረገው ምንድን ነው? ያ አብረው የሚያውቁት ሲስተም አብረው ሲያወሩና ሲወያዩ የነበረውን ሲስተም ወዲያውኑ እነሱ ወደማያውቁት ሲስተም ይቀየራል። ወዲያውኑ ይቀመጡና ያኔ የተወያዩትን ሁሉ ይሰርዙታል። ትግራይም እንደዛ ነው ያደርጋል ብዬ ገምታለሁ። ምክንያቱም ትላንትና አብራችሁ ያወራችሁትን ስትራቴጂና አብራችሁ ያቀዳችሁትን እቅድ ዛሬ ላይ ወደ ጠላት የገቡትን የራስ ጓዶች የሚያውቁትን ታክቲክ የምትጠቀም ከሆነ ትበላለህ። ስለዚህ ቶሎ ብለው ሲስተማቸውን እነሱም ትላንት ያወሩትንና ትላንት አብረው እንዲህ እናደርጋለን ብሎ ማለት በዛ በጦርነቱ ወቅት ላይ የሄዱበትን አካሄድና ሁሉ ነገር በአዲስ ይቀይሩትና እነሱም የማያውቁት ታክቲክ ይመጣል ማለት ነው። ስለዚህ በዛው ታክቲክ ይሄዳሉ ብለው የሚያስቡ ከሆነና በትግራይ ሰራዊት ላይ ጦርነቱን የከፈቱ ከሆነ ተሳስተዋል። ምክንያቱም ከአንድ ቦታ የካደና ወደ ጠላት የገባ ኃይል ካለ ሲስተሙ እንዳለ ይቀየራል። ይሄ በዓለም አቀፍ ያለ የወታደራዊ ስልት ነው እና አሁን በዚህ በኩል እነዚህም ስልታቸውን ይቀይራሉ። እንደ ጌታቸው ረዳ የሚያውቁት አይደለም፣ ካርታው ይቀየርባቸዋል። ያንን ያልተረዱትና በጭፍን አብይ አህመድ ደግሞ ተማምኖባቸዋል። በተለይ አብይ አህመድ አሁን በጻድቃንና በጌታቸው ረዳ ላይ በጣም ተማምነዋል። ባይገርማችሁ በጣም ተማምነዋል። እንዳውም አላስጨነቀውም። ዝም ብለው ያወሩታል እንጂ የኤርትራውና የአማራው ፋኖ አላስጨነቃቸውም ይመስለኛል። ምንም ሆዳቸው ውስጣቸው እየበገነ እንትን ቢሸፋፍኑትም ያላስጨነቃቸው መስለዋል። ለነገሩ ይሞክሩትና በጣም ከአሁን ቀደም ከተደረገው 2022 ላይ ከተደረገው ጦርነት የባሰ በ2020 የተደረገው ጦርነት የባሰ የተባባሰ ነው የሚሆነው። ለብልጽግናዎች የመጨረሻ ስብራታቸው ሊሆን ይችላል። ምክንያቱም አማራ ፋኖ አለ። ትላንት ትግራይን ሲወጉ ግን ከአማራ ፋኖ ጋር አንድ ነበሩ። ያንን ሁሉ ተቋቁመው የትግራይ ሰራዊት ማንበርከክ ያልተቻለው ዛሬ ላይ የትግራይ ሰራዊት ጎን ላይ ከጎናቸው አማራ ፋኖ እያለ ከጀርባቸው እንደተገን የተማመኑበት የኤርትራ ሰራዊት እያለ ትላንትም ያልተቻለውን ዛሬ እንዴት እናስችላለን ብለው አይናቸውን አውጥተው ወደ ማይጸብሪ አካባቢ መጥተው ጦርነቱን የሚከፍቱት ግራ የሚያጋባ ነው። ያ አካሄዱ የተበላሸ ነው። አብይ አህመድ የተበላሸ አካሄድ ነው። ከአማራ ጋር ሰላም የለው፣ ከኤርትራ ጋር ሰላም የለው። በምን አይነት ሁኔታ ነው የትግራይን ኃይል ብቻ ነጥሎ ከውስጥ ከመሀላቸው መምታትና ትግራይን በቁጥጥሩ ስር ሊያስገባ የሚችለው? ይሄ በጣም አደገኛ አካሄድ ነው። አብይ አሁን በጭፍን አይን እነ ጀነራል ጻድቃን ገብረተንሳኤን ተማምኖ እነ ጌታቸው ረዳ ስለ የጦር ሜዳ አስተላለፍና ታክቲክ ምንም የሚያውቀው ነገር የለም። ባይሆን ጀነራል ጻድቃን ገብረተንሳኤ ናቸው።
እና የጀነራል ጻድቃንን ስትራቴጂ በመከተል አብይ አህመድ አሁን ላይ ትግራይን ለመውጋት አስቦ ወደ ማይጸብሪ አካባቢ ጦሩን አንቀሳቅሶ እዛ አካባቢ ላይ ማስፈሩ እጅግ የተሳሳተና ለመከላከያ ሰራዊትም አደጋ ያለው ነገር ነው። በተደጋጋሚ አሁንም እንናገረዋለን። ይሄ ነገር በጣም መጥፎ ነው። ልጆቹን ማለት የመከላከያ ሰራዊቱን ለማስጨረስ ነው እንጂ ሌላ ምንም አይነት ምክንያት የለውም። አሁን ሳምሪ የተባለውና ከትግራይ የተገነጠለውም ከነሱ ጋር ነው ያለው። እንግዲህ አስቡ። ምክንያቱም ከትግራይ የተገነጠለው የትግራይን የጦር ስልት ስለሚያውቁ እነዚህ ያዳክሙልናል ብለው ነው ሀሳባቸው ነው እንግዲህ። ከዛ በኋላ ትግራይን መጥተው ትግራይን አሸንፈው በቁጥጥራቸው ስር አድርገው በምናብ መሄድ ነው አድርገው ሳምሪ የተባለውን በትግራይ የተገነጠለውን እዛ ትግራይ ላይ ለማስቀመጥና እንደ እንዝርት ለማሽከርከር ነው። ከዛ ትግራይን እንደሚፈልጉት እንደሚስማማቸው። ለዚህ ነው በተደጋጋሚ ይሄ ኃይል እስካለ ድረስ ኢትዮጵያ ሰላም አታገኝም ብለው በተደጋጋሚ እያወሩ የሚገኙት። በተደጋጋሚ ይህን ነገር ይናገሩታል። ትግራይ እስካለ ድረስ ይሄ ኃይል በጣም አስፈሪ ስለሆነ ይሄ ኃይል እልባቱን እስከሚያገኝ ድረስ ጦርነቱን ማድረጋችንን እንቀጥላለን ባዮች ናቸው። በምን አይነት ሁኔታ እንደሆነ ያው አብረን የምናየው ይሆናል። አሁንም ያው ዘው ብለው ገቡ። የአማራ ክልል ያለውን ፋኖ ከተለያዩ ከሰራዊታቸው ተቀንሰው ወደ ማይጸብሪ አካባቢ ወደ ተባለው አካባቢ ላይ ማስፈር ጀምረዋል። ከርቀት ከጎን በኩል እነዚህ ያሉ ከጎን በኩል የቲዲኤፍ አለ፣ ከፊት ለፊት የኤርትራ ሰራዊት አለ፣ መሀል ደግሞ የትግራይ ሰራዊት አለ። በመሀል ደግሞ የመከላከያ ሰራዊት አለ። የመከላከያ ሰራዊት ነው የሚከበበው አሁን ወይስ ትግራይ ነው የሚከበበው? አብረን የምናየው ይሆናል። በቆረጣ ይመጣሉ። ልክ እነሱ ትግራይን ትተው አማራ ላይ ከአማራ ጋር ፍልሚያ ከጀመሩ ደግሞ ትግራይ በቆረጣ ይመጣል። ኤርትራ ያለው ሰራዊት በቆረጣ ይመጣል። በእንደዚህ አይነት ሁኔታ የመከላከያ ሰራዊትን አስከብበው ሊያስጨፈጭቡት ነው የምንለው። እና የብልጽግና የአሁኑ ካርታ፣ የአሁኑ አካሄድ፣ የአሁኑ ስትራቴጂ፣ የተነደፈው ስትራቴጂ ኢት ኢዝ ኢምፖስብል፣ አይቻልም፣ የማይቻል አካሄድ ነው እየተከተሉ ያሉት። ሚስካልኩሌሽን እነዚህ የአሁኑን ስምሪት የሰጡት ጀነራሎች በተሳሳተ የመከላከያን ሰራዊት ሊያስበሉ የተደረገ የመጨረሻቸው በነገራችን ላይ የአብይ አህመድ የዚህ አሁኑ ጦርነት የመጨረሻው ይሆናል። ነቲንግ ኤልስ፣ ምንም አይነት ጥርጥር የለውም። ያኔ እንኳን ትንሽ እንኳን ቢሆን የተሻለ ነበረ። ምክንያቱም ያኔ የትግራይ ሰራዊት አንድም አጋር አልነበረውም። አሁን የአማራ ፋኖች የትግራይ አጋሮች ናቸው። ከጀርባ ያለው ትግራይ ኤርትራ የትግራይ ወገን ናቸው። ስለዚህ በጭፍን አይን የመጣው የብልጽግና መሪ የብልጽግና ሰራዊት እኔ ምን ለማድረግ እንደታሰበ እንጃ። ከመሀሉ ብቻ ትግራይን ነጥዬ ለመምታት ብሎ ማሰብ የዋህነት ነው። እሱ አይቻልም። እንዴት በየትኛው አካሄድ ወይ ደግሞ ነጥለው ወደዛ በተከዜ በኩል ያለውን በዛ በኩል ከመጡለት ምናልባት የአማራ ኃይልም በዛ ይወርዳላ። በጣም አስቸጋሪ ነው። ብቻ እንዴት ካርታውን እንደ ፕሬዲክት እንዳረጉት እና ካርታውን እንዴት ስኬጁል እንዳረጉት እንዴት ካርታውን እንዳረጉት እንዳቀናጁት እንጃ። በአፋር በኩል የገባው ወደ ሳምሪ የገባው ወደ ወደ ማይጸብሪ የገባው በተከዜ በኩል ያለው ደግሞ ጦር መንቀሳቀስ ጀምሯል እየተባለ ነው። እና ለማንኛውም
በሁለቱም በኩል የቲዲኤፍም ሰራዊት ወደ ተከዜ አካባቢ ያለውንም ጦር ማንቀሳቀስ ጀምረዋል። ምን አይነት ጦርነት እንደሚካሄድ አብረን የምናይ ይሆናል። ታዲያ የብልጽግና አመራሮች እስካሁን ድረስ ፍራቻቸውና ለዚህ ለስልጣናቸው አስጊ ነው ብለው እስካሁን ድረስ በእቅድ የያዙት የትግራይን ኃይል ማጥፋት ነው። የትግራይን ኃይል ካጠፋን ሌላው ገብስ ነው እኮ ነው ያሉት። ከዚህ ቀደም በተከታታይ ሲናገሩት የነበረው የትግራይን ኃይልን ካጠፋን ሌላው ገብስ ነው፣ እንደፈለግን እንረማመድበታለን እየተባለ ነው። የብልጽግና ባለስልጣናቸው የተሳሳተ ሚስካልኩሌሽን አካሄድን ነው እየተከተሉ ያሉት ነው ምንለው እኛ። ከዚህ አካሄድ ወደ ኋላ ቢመለሱና ቢያጤኑት ግን የተሻለ ነው። ለማንኛውም ተውት፣ የመጨረሻው ውድቀታቸው ነው። ከእንግዲህ አሁን ቅድምም ብለነዋል። ከእንግዲህ የፕሪቶሪያ የሰላም ስምምነት ይደረጋል ተብሎ ሌላ ስምምነት ይደረጋል ተብሎ ባህር ደርሶ ምንድነው የሚባለው ደብረ ምናምን ደርሶ መመለስ የለም። ደብረ ብርሃን ደርሶ ምናምን መመለስ የለም። የአሁኑ የህልውና ጉዳይ ነው የሚሆነው፣ የነፍስ ጉዳይ ነው የሚሆነው። ከእንግዲህ መታለል አይሆንም። የዓለም አቀፍ ማህበረሰቡም ከእንግዲህ ቢገቡና ተመለሱ ቢላቸው እንኳን እሺ የሚሉ አይመስልም። ምክንያቱም ተሸውደዋል ብዙ ጊዜ። እስካሁን ድረስ የትግራይ ህዝብ እኮ ታፍኖ ነው ያለው፣ በገንዘብ በኩል በሁሉ ነገር ታፍኖ ነው ያለው። ስለዚህ አሁን ሄደ ራስ ፈልገ ነገር ከእንግዲህ ኋላ ደግሞ ሌላ ፕሪቶሪያ ሰላም ስምምነት ይኖራል ብለው ተስፋ አድርገው በሰላማዊ መንገድ ከአብይ ጋር መደራደር የሚባል ነገር የለም። የአብይ መጨረሻ የሚያበቃለት ይሆናል። ወይ ካሸነፈ ሶስቱንም ኃይሎች ኤርትራን፣ ትግራይን፣ አማራን ብቻ በማንኛውም መስፈርት በየትኛውም መስፈርት አይቻልም። ነገር ግን ብቻላቸውና ቢያሸንፉ ዛትስ ጉድ። የብልጽግና አካሄድ ትክክለኛ አካሄድ ነው፣ ሊሰምርላቸው ይችላል። ነገር ግን በተሳሳተ መረጃ በተሳሳተ አካሄድ መጥተው ትግራይንም አሸንፈው ኤርትራንም አሸንፈው አማራን ማሸነፍ አይቻላቸውም። ሶስት የተቀናጀን ኃይል ማሸነፍ እንዴት ይቻላቸዋል? ስለዚህ በተሳሳተ አካሄድ ነው የመጡት። ይህንን አካሄድ አብረን የምናየው ይሆናል። ውድ አድማጭ ተከታታዮቻችን፣ ለማንኛውም ጦርነቱ አሁን በዚህ በሁለትና ሶስት ቀናት ውስጥ ምን አይነት ደረጃ ውስጥ እንደሚደርስ አብረን የምናይ ይሆናል። ወይ የመከላከያ ሰራዊት ወደ ኋላ ተመልሶ ጦሩን ወደ ነበረበት ካልመለሰ፣ የትግራይ ኃይሎች መጀመሪያ የትግራይ ኃይሎች ሰራዊቱን ወደ ኋላ ለመመለስ የመጣው የመከላከያ ሰራዊት ኃይል ካልተመለሰ አይመለሱም እነሱ። ስለዚህ የአብይ አህመድ ጦር የሚያንቀሳቀሰውና ወደ ኋላ የሚመለስ ከሆነ ዛትስ ጉድ፣ እነሱም ይመለሳሉ፣ ምንም ጸብ አይኖርም። ነገር ግን እዛው ሰራዊቱ እንዳለ ሌላ ሰራዊት በክምር መከመር በላዩ ላይ ጦርነቱን የባሰ የተባባሰ ያደርገዋል። የአብይ የመጨረሻው ሊሆን ይችላል ብለን እንገምታለን። ውድ አድማጭ ተከታታዮቻችን፣ ለአሁኑ ያሉ መረጃዎችን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን።